ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? እንዴት አደራችሁልኝ? እንዴት ዋላችሁልኝ? እንደ ሰዓት አቆጣጠራችሁ ማለት ነው። እና ዛሬም ይዤላችሁ የመጣሁት ሩታ አብርሃምን አሳሰረች። ዋት አሳሰረችው። ከዚህም በፊት እኔ ከ3 ቀን በፊት የለቀኩላችሁ ቪዲዮ ነበረ። አብርሃም እኔ ማሳሰር አትችልም፣ እኔም በህግ መጠየቅ አትችልም። ህግ እኔ እነሱ በእኔ ላይ ወንጀል ሰርተው እኔ ምንም አላረኳቸውም። ስለዚህ ያንን አቀርባለሁኝ እኔ ላይ ወንጀል እንደሰሩብኝ ምናምን። እሱ ረፍዶብሃል ብዬው ነበረ። እሱ ረፍዶብሃል። አንተ እንደፈለከው ሳይሆን ፍርድ የመሬት ፍርድ ወደ አዘነበለ ነው። ልክ እንደ ወራጅ ውሃው ወደ ተመቸው እንደሚወርደው የምድር ፍርድም እንደዛ ነው። የሰማይ ፍርድ አይደለም። ከኔ ተመክሮ አንስቼ እኔ የደረሰብኝን ነገር አንስቼ አውርቼውልክ ነበረ አብርሃምዬ። ስለዚህ ልጅህን ራሱ እንዳታይ ልታሳግድ ትችላለህ ብዬ ነበረ። ሩታ ጋር ደርሷል ያ መልእክቴ። ምን አለቻት? ቡዜን ልጄን እንዳያይ ራሱ ላሳግደው ችላለሁኝ አለቻት። እሱንማ አትችይም አለቻት ቡዜ ማለት ነው። ሰው ለሰው ተንኮል ከፈለገ ሰውን ለመጉዳት ከፈለገ እሷ ለአብርሃም የዝችናል ቦታ የላትም። አብርሃም እንደሚያስበው አብርሃም አሁን ለምሳሌ ቡዜ ቤተሰቦቹን አታከብሪም እንዴ? አንቺ ሌላው ቢቀር እኔ ልጁን ይዤ ስደውልሽ ስልክ አታነሺ ምናምን አለች ሩታ። እኔ እናንተ ስራ ብቻ ነው እንዴ ቁጭ ብዬ የማጠነጥነው? ስለ እናንተ ብቻ ነው እንዴ? እኔ ወጥቻለሁ ከከተማ የለሁኝም ብላለች። ትክክል ነው ወይ? እሷ እኮ ወይ እኛ ማናውቀው ስራ ሊኖራት ይችላል። ሰው እኮ በዩቲዩብ ብቻ አይደለም የሚተዳደረው። ከዚህም በፊት እየሰራች የምትኖር ስራ ሊኖራት ይችላል። ወይ መንግስት ሰራተኛ ልትሆን ትችላለች፣ ወይ ነጋዴ ልትሆን ትችላለች፣ ብዙ ነገር ልትሆን ትችላለች። ስለዚህ እኔ ኦንላይን ላይ አልነበርኩኝም፣ ስልክሽንም አላየሁኝም እና የተፈጠረውን ነገርም አላየሁም። ግን ብትታገሽ ኖሮ ከወንድሜ ጋር ተነጋግሬ ያለውኝ በውስጥ ከሱ ጋር ተነጋግሬ ልጅሽን ይዤልሽ ልመጣ ነበረ። አንቺ ትዕግስት የሚባል ነገር የለሽም እንዴ? ለቤተሰብ ክብር የለሽም እንዴ? ብላታለች ቡዜ ማለት ነው። ለቤተሰብ ክብር ስላለኝና እነጋሽዬን እና ብዬን መጀመሪያ የልጅሽን አባት አሁን ባሪሽ ስላልሆነ ባሪሽ ምን ጥስ ይወልልሽ አልችልም። የልጅሽን አባት ሳታከብሪ እነጋሽዬን እነ አብዬን እነ ዴቭን እነማንን አከበርሽ? ኧረ እባክሽ ማንሽ አንቺ? አልሰማሁኝም። ትቀልጃለሽ እንዴ? ቀልደኛ ገበሬ በሰኔ ይሞታል ይባላል። ቀልደኛ ነሽ አንቺ። በጣም ትቀልጃለሽ ሲበዛ ማለት ነው። የአንቺ ቤተሰብ ድረስ እኮ ወጥተው ያኔ አንቺ የራቁት ቪዲዮ እኮ አውጥተሽ እንደዛ ይዘሽበት እንደዛ ስታረጊ እኮ አንድ ሰው ወጥቶ የአንቺ ቤተሰቦች ሲያጠፉም እንናገራቸዋለን፣ ሳያጠፉም አልናገራቸውም። ገባሽ? ያኔ አንድ ሰው ወጥቶ ቪዲዮ ታይ እንደዚህ ለምን ታረጊያለሽ? የምን ራቁት ቪዲዮን የምትይዥበት አጥፊ አላሉሽም። ግን ልጁ የሁለታችሁ የኩላችሁ ነው አይደል እንዴ? ነውስ እኛ ማናቀው ጉር ታምር አለ። አሳስሪው እንደዚህ አድርጌው አሳስሪ ብለናታል ምናምን ብለው ገነትና እርገት ወጥተው ቪዲዮ ሰርተዋል። እሷ ግን ለታሳስር አልፈለገችም። ለካ እስከሚመቻችላት ነው እንጂ እኮ እሷ አብርሃም ላይ ትንሽ ነገር ነው የምትፈልገው። አብርሃም ከወጥመዳቸው ወጣው ብሎ ወጥመዳቸው ውስጥ ነው የገባው። አሁን ለማንኛውም አይፈረድበትም። ልጁን እንዲሰጣት ያው ህግ ነው። ፖሊስ ጣቢያ ሊያስሩት ይችላሉ። እሱ ከዛ ተረፈ ልጁን ከሰጠ በኋላ ልጇን እንበል ልጃቸውን እንበል። አሁን እኮ ልጁ የብቻዋ የግሏ አድርገዋለች እሷ። ስለዚህ ምን እንደምንል ግራ ገብቶኛል እኔ በበኩሌ ማለት ነው። ስለዚህ አብርሃም የዋሁ አንተ ጫወታክ እንዴት ነው? ቅዱስ ነው የምትጫወተው። እነሱ ሰይጣናዊ ነው የሚጫወቱት። እና ታዲያ የትኛው ነው የሚያሸንፈው? በምድር ላይ እሱ ቅዱስ በሰማይ ብቻ ነው። የምድሩ ለምድር ነው የሚሰራው የኔ አባት። እሺ ወንድምዬ፣ ስለዚህ ሞኝ አትሁን ሩታ። ለአብርሃም ሆነ ለአብርሃም ቤተሰብ ለማስመሰል የሆነ የአፍ ምላስ
ስላላት ነው እንጂ ምንም አይነት ክብርም የላትም። ልጁ ያለበት አላቅም። ምን ነው ከተኛበት አንቺ ሳታይ ሻወር ቤት ገብተሽ ወይ ደግሞ ሀማም ቤት ገብተሽ ነው እንዴ ልጁ ሰርቆ ይዞ የወጣው አብርሃም? ልጁ እኮ ያለበትን ታውቂያለሽ፣ አባትየው ጋር ነው ያለው። ቪዲዮ እየሰራ ነው፣ እያየሹ ነው። ስለዚህ ልጄ 2 ቀን ሙሉ የት እንዳለ አላቅም። ምን ጥስየው በዚህ ገብቼ በዚህ ወጥቼ የምትዩ አብርሃም ሞኝ ስለሆነ ነው ልጄ ብሎ ቂጥቂጥሽ ስር የሚሮጠው። እርግፍ አድርጎ ቢተውሽ እኮ ያባት አለ ብለሽ ትጮሂና ያኔ ደግሞ አረባክናና ይኸው ልጅህን ተንከባከበው፣ ልጅን በዚህ ውጣ፣ ልጅን በዚህ ግቢ። ገንዘብ ደስታን አይገዛም። ገዝቶ መልስ ያለው ብሏል የሆነ ልጅ። ገባችሁ? እኔ ከምነግራችሁ ነገር ገንዘብ ወይ ደግሞ ይሄ ቁሳቁስ እናንተ የምትሰበስቡ ኮታት ኩቱሬ አባት እናት አይሆንም። አንቺ እናትነት ክብር የለሽ፣ ለአባት ክብር የለሽ። አንቺ እኮ እናት ሆነሽ ራሱ ለልጅሽ ክብር የለሽም። ለልጅሽ ስነግርሽ ማለት ነው ክብር የሚባል ነገር አንቺ ለልጅሽ ክብር እኮ ቢኖርሽ ልጅሽ እንዳይንገላታ ልጅሽ ወጥቶ የዛናል ራሱ 2 ቀን የሚሆን 1 ቀን ከጉያሽ ወጥቶ አለማደሩ ለራስሽ ክብር ስላልልሽ እና ለልጅሽ ክብር ስላልልሽ ነው። ያ ሁሉ ጦስጡን ቡሳስ አሁን አምጥተሽ ልጁን እስር ቤት የከታሽው። እስር ቤት ቢገባ ምንም አይሆንም። እኔ አብርሃም ብሆን ካሁን በኋላ አብርሃምዬ አትሂድ ደጇ፣ አትሂድ ቤቷ፣ ልጁም ይቅርብክ። እስኪ አንተ ሟሟና ሞት ማን ተጎጂ እንደሆነ ያኔ ታያለክ። እሷ ናት 5 ዓመት 10 ዓመት ሲሆን አይደለም 5 ዓመት ሲሆን የጋለ ብረምጣ ላይ እየጣደ የሚለበልባት ልጇ ራሷ ነው። ተዋት፣ እርግፍ አርገና ልጁን እርግፍ አርገና ታው። እሷም ጋር አትድረስ የእናንተ። እሺ አሁን አሳሰርሹ። ከዛ ደግሞ እሱ ሲወጣ ሌላ ድራማ እየሰራችሁ ነው። እንደዚህ ነው የምትቀጥሉት ህይወታችሁን ብለሰ እኔም እሱም የራሱን ህይወት እኔም የራሴን ህይወት እኮ አላለችሽም። እንዲህ ነው እንደምትቀጥሉት፣ በጭቅጭቅ ነው እንደምትቀጥሉት ነው እንጂ አለችው። ስለ ህይወት አንቺ ስለ አብርሃም ህይወት እየጠየቁሽ አይደለም። ስለ አብርሃምና ስለ አንቺ ህይወት አብሮ ቀጥሉ፣ አብራችሁ አትቀጥሉ። እነሱ እኮ በቃ አንቺ የራቁት ቪዲዮ ያሽለታ እንደዚህ አርገውሽ ጨምቀውሽ ጥለውሻል። የሱ ቤተሰቦች በምንም አይነት ታምር ከአብርሃም ጋራ ነይሉኛል ከሱ ጋር ያስታርቁኛል ብለሽ እያሰብሽ ሊናሽን እያስጨነሽ ከሆነ እንዳታስቢ። እሱ አብርሃምም አያደርግም፣ የአብርሃም ቤተሰቦችም እንደዛ አያደርጉም ካሁን በኋላ። ምን ልታረጊ ነው ካሁን በኋላ ካንቺ ከሱ ጋራ ህይወት እንዲኖርሽ የሚመክሩሽ? እሱንስ ከሷ ጋር ሁን ብለው የሚመክሩት ኖ። እሱን እንዳታስቢ፣ የህልም እንጀራ ሆኖብሻል እሱ። አንቺ ዛሬም አብርሃም ወደ እኔ ይመለሳል ብለሽ ነው እየጠበቅሻለሽ። ለምንድን የምትጠብቂው? አልፈልገውም ብለሽ አይደል እንዴ? እኔ አልፈልግም፣ ካንተ ጋር መኖር አልፈልግም፣ እኔ ተጎድቻለሁ፣ እኔ ፈርጫለሁ፣ እኔ ፈንድቻለሁ እያልሽ ያልሽው አንቺ አይደለሽ እንዴ? እና አንቺ ሁሌ እነሱን ባገኘሽ ሰዓት ልክ እነሱ እኮ እያነሱ አይደለም ያን ርዕስ ዘግተዋል። ለምንድን ነው እዛ ርዕስ ላይ መገቢው? አንቺ እነሱ የሚያወሩት ሌላ፣ አንቺ የምታወሪው ሌላ። እነ ዳኒና ቤት የሚያወሩት ሌላ። እኛ ለዚህ ትዳር ለፍተናል፣ ፈግተናል። እነሱ አንድ ላይ እንዲሆኑ እያሳሰራችሁ ነው እንዴ? አንድ ላይ እንዲሆኑ የምትፈልጉት? ኧረ በእናታችሁን ወሬያችሁ ራሱ አይጥም። እንዲህ ግራና ቀኝ ነው የሚሆነው። የሆነ የግራ ጫማ ቀኝ ጫማ ላይ የገባ እንዴት ነው እንዲህ የሚጣመም? ለጋ እንደዛ ነው ሁሉ ነገራችሁ የሚጣመሙ። የምታወሩትን ራሱ መስመር አስይዛችሁ አታወሩ። ከዚህ ትዳር ውጡ። ትዳሩ መቼ የፈረሰው ነው? ትዳር ውስጥ አሁን እኮ እነሱ ትዳር የሚባል ነገር ውስጥ የሉም። አይደለም ትዳር፣ ሰላማዊ ህይወት ራሱ የላቸውም። ሰላማዊ የእግዚአብሔር ሰላምታ ራሱ የላቸውም። የምን ትዳር ከዚህ ትዳር ውስጥ ውጡ የምትሉ ማንም የሚላችሁ ሰው የለም። ትዳራቸው ፈርሷል እኮ። ከፈረሰ እኮ ወር እየተቆጠረ ነው። 3 ወር ነው እንደዛ እየሆነው ነው። እና የቱ ነው ታዲያ እነሱ ትዳር? አውቃለሁኝ ሰላም ቢኖራቸው ፍቅር ቢኖራቸው በፍርድ ቤት ተለያይተው በመዘጋጃ መልሶ የሚጋቡ አሉ፣ በሽማግሌ መልሶ የሚጋቡ አሉ፣ ብዙ አሉ። ግን እንደነሱ እንደዚህ ተብኳክተው እንደዚህ እንኳን ሌላ ይቅርና እንደዚህ ተበጫጭቀው ይቅርና ትንሽዬ ጥል ራሱ እኮ ካለች ያን ሰላም ለማምጣት ብዙ ትግል አለው። እናንተ እንዴት ብታስቡ ነው ታዲያ አብርሃምና ሩታ አንድ ላይ ይሆናሉ ብላችሁ የምታስቡት? ስለዚህ አብርሃም ያው ያለክ ቻንስ ካሁን በኋላ አትሂድ ደጇ፣ እርግፍ አርገና ተው። እግዚአብሔር ባለቀን ነገሮቹን አስተካክሎ ልጅክ ራሱ አባቴ የት ነው ያለኸው? አባቴ ካንተ ጋር መኖር ፈልጋለሁ፣ አባቴ የት ነክ ብሎ ይመጣል። ያኔ ሙሉ መፍትህን አስከብረክ
ልጅህን ተንከባክበክ የማሳደግ መፍት ይኖርሃል። እኔ ከዚህም በፊትም ቪዲዮ ሰርቻለሁኝ። ልጁ ህፃን ነው ገና 5 ወር 6 ወር ያልሞላ 5 ወር ላይ ያለ ልጅ ላንተ ህግ አይፈቅድልህም ብዬሃለሁኝ። ሁለተኛ የእናት ጡት ያስፈልገዋል። አንደኛ። ሁለተኛ እናትየው አንተን ምትጥልበት ወጥመድ ነው የምትፈልገው። አንተ ወርቀክ በቃ የሆነ እንዴት ነው አንተ በመሆንክ ነው የዋ በመሆንክ ነው መልካም ሰው በመሆንክ ነው የዚህን ራሱ ቆመክ እየሄድክ ያለው እንጂ ሩታ እንደምታደርግ የሩታ ጓደኞች ያንተ ቤተሰብ ጭምር እንደሚያደርጉክ ውሻ እንደሚያደርጉክ ኖሮ የኔ አንተ ተሰባብረ የለህም። ግን የዋህነትክና መልካምነትክ እግዚአብሔር አጠንክሮ አቆመዋል እንጂ ሌሎቹ እንደሚያጨበጭቡት እኔ አላጨበጭብም። ሩታ ምን ተበድሎ ምን ሆና አልፈልግም ብላ ነው ያኔም እንደዚህ የሾረባት። አሁን ደግሞ ወልዳ ስትነሳ በቃ ኦቨር ቆጠረባት። ስለዚህ አንተ ማሳሰር ነው። ከፈለገች እሷ ከዚህ በላይም ልታረግ ትችላለች። አንተ ከሩታ ጋር የተገናኘህበትን ቀን የምትረግምበት ቀን መሳይ ምን አለች በሩታ ያላችሁ ውዶቼ። በጣም ነው የሚጸጸተው ከሷ ጋር መገናኘቷ። በምን የተረገመ ቀን ነው። ለምን የብዙዎቹን ኃጢአት የብዙዎቹ እሱ እንዳለው ነው። እኔ ከሩታ በፊት ብዙ አይነት ህይወት አሳልፋለሁ፣ ከብዙ ሴቶች ጋር አሳልፋለሁ። ግን ከነዛ ሴቶች ሁሉ ልዩ ሴት ስለሆነች እየመረጥኳት እሷን ነው። እሷ ልዩ ሴት ዛሬ አንተን እንደዚህ ካራቴ እየተጫወተችብክ ነው። እሹ አንዳንድ ጊዜ ይበልክ። አዎ ገባክ? የሴት ልጅ እንባ አንተ ወይ እዛ ህይወት ውስጥ እኮ የሆነች ሴት ጋር ሄደክ ህይወቷን ስታበላሽ ህይወቷን ስታመሰቃቀል እኮ አገባሻለሁ አብሬሽ ኖራለሁ እያልክ እያለምክ ከዛ አንዷ ስትመጣ ወደ አንዷ ስትመጣ ወደ አንዷ ስትመጣ ወደ አንዷ እያልክ መጨረሻ የሁሉንም ዋጋ እያስከፈለችክ ያለችው ሩታ ናት። በዚህ ጀግና ነሽ። በዚህ አደንቅሻለሁ። እየተበቀልሽላቸው ነው። እነሱ መበቀል ያልቻሉትን፣ እነሱ ማድረግ ያልቻሉትን፣ እነሱ መድረስ ያልቻሉትን አንቺ ግን ደርሰሽ ዛሬ እሱን እንደዚህ በቃ ካራቴ የወታደር ካራቴ እየተጫወሽበት ስለሆነ በጣም አደንቅሻለሁ በዚህ። ከዛ በተረፈ አብርሃም ታያለክ ከሩታ ጋር ምን ቀን የተረገመ ቀን ነው ብለክ ራስን ትረግመዋለህ። ያችን ቀን ትረግማታለክ። ገባክ? እኔ ከዚህ በፊትም ብዙ ጊዜ ተናግሬያለሁ ስለ ሩታ ለአብርሃም የምትሆን ሴት እንዳልሆነች፣ ሩታ ጥላው እንደምትሄድ እንደምታሰቃየው እኔ ገና ከመጀመሪያው ስትመጣ ሰውን እንደዚህ አይታችሁ ነው የምታውቁት። መልካም ሰው ደና እንጀራ ከምጣዱ እንደሚያስታውቅ ደና ሰውም እንደዚህ አይታችሁ ታውቁታላችሁ። እኔ የሱ ቤተሰቦች እኮ ምኗን አይተው እነሱ ስታይ ለነገሩ ልዩታ የሆነ ቅልስልስ ስለምትልክ እንደ ተልባ ነው። በቃ እንዲ ተልባ ይጨበጣል እንዲ ይሸሻል። በቃ እንደዛ ናት ልጅቷ። ዛሬም እኮ ልትጫወት ትፈልጋለች። እነሱን አክብሬ ቤተሰብን አክብሬ ምን ብዬ ቤተሰብ ማክበር ቤተሰብ እኮ እንደዛ ካከበርሽ እኮ መጠበቅ ነው። ቡዜ እንዳለችሽ ምን አሳሰርሽ? ምን አስቸኮለሽ? የት ይሄዳል? ይውጣዋል እንደ ልጁን። ለሱም ልጅ እኮ ነው ላንቺም ልጅ እንደሆነ ለሱም እኮ አባት ነው አይደል? ወልዷል። የት እንዳለ ልጁ አላውቅም። የማይሆን ቦታ አድርሶ ምናምን ባለፈው ቪዲዮ ሰርተሽ ነበረ ከነ ቢኒያም ጋራ እሱ ጋር ሆና ታስመስላለች። እሱ ዞር ሲል ልጄን የሆነ ነገር ብታረግስ ምናምን ብለሽ ቪዲዮ ሰርታችሁ ነበረ። ሄርሜላ እንዳንቺ አይነት ሴት አይደለችም። ሌባ እናት ልጇን አታምንም እንደሚባለው ማለት ነው። ልክ አንቺ በራስሽ አንቺ መልካም ሰው ስላለሽ ጥሩ ነገር ስለማታስቢ ውስጥሽ መልካም ነገር ስለማያስብ ሌሎችም ሰዎች እንደዛ ነው የሚመስሉሽ። አሁን የሆነ ውሸታም ሰው ሁሉ ጊዜ ሰው እውነት ራሱ ቢያወሩለት እውነት አይመስለው። ሌባ ሰውም የሆነ በቃ ሁሉ ጊዜ ራሱን ስለማያምን ሌላም ሰው አያምንም። አንቺ እንደዛ ነሽ፣ ውሸታም ነሽ። በጣም ሲበዛ ውሸትሽ ጥግ ነው፣ ሰማይ ጥግ ነው የሚደርሰው የውሸትሽ ብዛት። እኔ ሰው አሁን ሩታ ሲሉ እኔ ግራ ይገባኛል። ምኗ ነው ሩታ የሚያስብላችሁ? ሂሩት ነው ስሟ ራሱ ሲጀመር። ሂሩት ምኗ ነው? እስኪ ሮጣ ማሳሰር ነው። ሮጣ የሆነ ወሬ በቃ ኮተት ሰብስባ እላው ላይ ማጫወት ነው። እላው ላይ ማላገጥ ነው። ምን ነው ታዲያ? የሷ ቤተሰብን አክብሬ እንደዚህ ሆኜ በዛ ወጥቼ። ኧረ እባክሽ ቤተሰብ ማክበር እንደዚህ ነው እንዴ?
አንቺ መጀመሪያ እኔ ከዚህም በፊትም ብያለሁ እኔ እናንተና ክብሬ እናንተ ስለምወድ እናንተ ምን ስለምልት ያለሽ መጀመሪያ ባልሽን እሱ ነው አለ አካልሽ አሁን ባልሽ አይደለም እሱ ነው አለ የድሮ ባልሽ አካልሽ እሱን ሳታከብሪ እሱን ሳትወጂ ቤተሰብ መውደድ የቱ ጋር ነው ጥቅሙ? መጀመሪያ ለማስመሰል አትሞክሪ። እኔ መጀመሪያ ባሌን ሳልወድ አካሌን ሳልወድ ይሄንን እቺኛን ጣቴን ሳልወድ እቺኛን ጣቴን ወዳለሁ ማለት ውሸት ነው። ስለዚህ መጀመሪያ መውደድ ማክበር ያለብኝ ባሌን ሳከብር ነው የሱን ቤተሰብ ማከብረው። ባሌን ስወድ ነው የባሌን ቤተሰቦች የምወዳቸው እንጂ ከመሬት ተነስቼ እንደዚሁ ወዳችኋለሁኝ እንደዚህ ይላለሁኝ። እዚህ ጋር ልጃቸውን እየጨፈጨፍሽ እዚህ ጋር ወንድማቸውን እንደፈለግሽ እየተጫወሽበት ቢመችሽ እኮ አንቺ እንደ ኳስ ጠቅልለሽ አብርሃምን ጥባጥቤ ለመጫወት ትፈልጊያለሽ። ላው ላይ ሰው ነውና እንደዛ አይሆንልሽም እንጂ ተጫወሽበት። እቃ ሳጠብሽው ሐማም አጸዳልሽ፣ እቃ አጠበልሽ፣ ብዙ ነገር አስደረግሽው። ቤት በቃ ቁጭ ብለሽ እየተጫወሽበት ሃሃሃ እያልሽበት እኔ ትገርሚኛለሽ። እውነት አንቺ እኔ አልኩሽ እኮ እግዚአብሔር ይስጠው በደህና ጊዜ መኪና ገዝቶ ስለሰጠሽ ነው እንጂ የኢትዮጵያ ሕዝብ አይን ብላሽ አፈርቢ እያሉ እየረገሙሽ ነው የሚሄዱት ነበረ። እንዲህ በየመንገዱ ስትሄጂ ምን ስትይ። ለነገሩ አሁን አንቺ ምን ልትሰሪ በየእንትን ትሄጃለሽ? ማዳም አይደለሽ እንዴ? እመቤት እኮ ነሽ፣ የኢትዮጵያ ንግስት እመቤቷ። ስለዚህ በገንዘብሽ ነው ሁሉን ነገር የምታረጊው። ስለዚህ ከኢትዮጵያ ሰው ጋር ላትገናኝ ትችያለሽ። ዛሬ እንደዚህ ከፍ ከፍ ያልሽው አንድ ቀን ዝቅ ዝቅ ትያለሽ። ባለፈው ባደረግሽው ራሱ ስንት ሰው እንደዛ እንዳዘነብሽ እያወቅሽ ሁለተኛ ዙር እሱን ለማሳሰር ምን አስሮጥሽ? አትረጋጊም እንዴ? ልክ ባለፈው ድራማ እየሰራችሁ ነበራል እናንተ እንደምትፈልጉት ሆናለሁኝ እና ስለዚህ እነ ቤቲን እነ ዳኒ ወደ ቤታቸው እንዲመለሱ ፈልጋለሁ ምናምን ብለሽ ድራማ ስትሰሪብን ነበረ። እኔ ያኔም ራሱ ድራማ እንደሆነ ቀልድ እንደሆነ ፈም እንደሆነ አውቃለሁኝ። አንቺ እኮ ተንኮል ስታስቢና መቼም ከተንኮል ተለያይተሽ አታውቂም። እድሜ ዓለምሽን ተንኮል እንደሰራሽ የዛሬ ስንት ዓመት እህትሽን ነበረ እንደዚህ ስቃዋን ምታበያት። ዘንድሮ ደግሞ ይሄው አብርሃም ነው። ለሚመጣ ዓመት ደግሞ ማን ላይ እንደምትወጪ ጌታ ይወቅ። 2019ን ማን ላይ እንደምትወጪ እያዘጋጀሽ ይሄኛው ዓመት እየተገማደደ ስለሆነ አሁን ወራቱ ያው ግማሽ አልፎ ሩብ ላይ ስለገባ አስቢበት ካሁኑ ማለት ነው። ምን እንደምትተውኝ ምን እንደምትሰሪ። በጣም የምትገርሚ ጀግና ሴት ነሽ። በጣም ደግሞ አዝኜለት ነው ለቤተሰብ አስቤ ነው። ልጅ ያለበት ቦታ አላቅም። ልጅሽም ያለበት እኮ አብርሃም ቤት ነው ይዞ ሄደበት ምናምን አላቅም። 3 ቀን ምናምን ስልኩን ዘግቶ በቃ መጠበቅ ነው። ቤተሰብ ጋር መደወል ነው። እኔ እኮ ግርም ነው የምትሉኝ። አብርሃም እኮ አልሰረቀሽም። በግልጽ ነው አይደል? ይዞ የሄደው ልጁን አጫውቼ ይዤ መልሳለሁ ብሎ ወጣ። መጣሽ፣ አየሹ፣ ሄድሽ እና ታዲያ ያለበትን ቦታ አላቅም። እንደዚህ ነው ወደዛ ነው ወደዚህ ነው ማለት ምን አመጣው? ለምን ተዋሻለሽ? ያለበትን ቦታ አታውቂም። ምን ማለት ነው? ያለበትን ቦታ አላቅም ማለት አብርሃም ጋር እንደ ልጁ አባቱ ጋር። ስለዚህ አሳግጅም በቃ አንቺ ጋር እንዳይመጣ እሱም እፎይ ብሎ አርፎ እንዲቀመጥ በቃ ደጅሽ እንዳይመጣ አጠገብሽ እንዳይደርስ በቃ እፎይ ብሎ ይቀመጥ። አብርሃም ኮንክ ካሁን በኋላ እሷ ጋር አትድረስ። ቁጭ በል እስኪ። አንተ ልጁ አባት አጥቶ አይሞትም። አንተም በቃ በቪዲዮ ታየዋለክ ካላስ። ከዛ ተረፈ ማን ተጎጂ እንደሆነ በጊዜ ሂደት የምናየው ይሆናል። ያለታ አልፈልግሽም አንቺ ከአባቴ ያለያየሽኝ፣ አባቴ እንደዚህ ያደረግሽ፣ አባቴ እንደዚህ ያሳሰርሽ፣ አባቴን ራቁቱን እየቀረሽ እኔ አንቺን አልፈልግሽም፣ ካንቺ ጋር አልኖርም። አብርሃም እኮ ከዚህም በፊትም ብያለሁ፣ ወደ ሌላ ሴት እንዲሄድ የገፋፋሽው አንቺ ነሽ። ሌላ ህይወት እንዲጀምር የፈለግሽው አንቺ ነሽ። ታዲያ ቀልድ ነው እንደ ህይወት? ዛሬ እኮ እሱ የራሱን ህይወት ስለኖረ የራሱን መንገድ ስለኖረ ነው እንጂ አንቺ እኮ የራሱን ህይወት ባይኖር ኖሮ ከአንቺ ጋራ በቃ ዝም ብሎ እርግፍ አድርጎ ቢተውሽ ኖሮ እኮ የኔ ስለሱም አሰሪም ስለምንም አሰሪም ዝም ብለሽ የራስሽን ህይወት ትኖሪያለሽ። አሁንም ከሆነ የራስሽን ህይወት ኖሪ።
እግዚአብሔር ልጁ ያው የኔ አብርሃም ሲታሰር ያው ልጁን ይዞ ይመለስላታል አይደል እንዴ? ከዛ ደግሞ እንዴት ነው የሚወጣው ብሎ አሁን እንዴት ነው የሚወጣው ልጁ ምናምን ብላ ቡዜ ስትል ወንድምየው ደግሞ እንደታሰረችው ራሷ ታስወጣዋለች አለ። ልጅቷ ልጅ አይደለችም። ከሚገርማችሁ ልጅቷ አደገኛ ሴት ናት። ከእድሜዋ በላይ ነው ስራዋ፣ ጥጋቧ። እድሜ ለአብርሃም ትበል። ግን ይሄ ሁሉ እሱ እኮ ባለሁለታዋ ነው ብታቅ፣ እውነት እሱ ባለሁለታዋ ነው። እንድትታወቅ አድርጓት፣ የፈለገችው እንድትለብስ፣ የፈለገችው እንድትበላ፣ የፈለገችው ውስጥ እንድትኖር ነው ያደረጋት አብርሃም። ቢወስደው አይበላው ልጁን። ለብቻዋ እኮ አልወለደችውም ልጁን። እኔ እኮ አስተዋጽኦ አለ አይደል እንደ አብርሃምም ልጁ ለመወለድ ነውስ እሷ ዝም ብላ ነው የወለደችው? እኔ እኮ ግራ ገባኝ። ልጄ ነው እንጂ የምትለው ልጃችን እኮ ምናምን አትልም። ስለዚህ በቃ እኔ ምን እንደምንላችሁ ራሱ ግራ ገብቶናል። ሁሌ ጭቅጭቅ ነው፣ ሁሌ ንዝንዝ ነው። ምን ማለት ነው? መጥቶ መፎከር ነው። መስዋዕት እንከፍላለን ምናምን የሚሉ ናቸው። ለየትኛው መስዋዕት እንደሚከፍሉ አላወቅንም። አደጋ አለ ሁሉም ነገር። የምትሰሩት ነገር ዋጋ ያስከፍላችኋል። እኔ አሁን ለአብርሃም ነው መልእክቴ። አርፈ ተቀመጥ። ከእስር ቤት ስትወጣ ልጄ ምናምን ብለክ የእነሱ ወጥመድ ውስጥ እየገባክ ሌላ ነገር ውስጥ አትግባ። እነሱ ለአንተ ክፋት ነው እያሰቡ ያሉት፣ ለአንተ መልካም ነገር እያሰቡ አይደለም። አንተ አሁን ያኔ ብታሳስራቸው ዳኒህን ሆነ ማናት ሩታ ሆነች ቀጥ ብለህ ከምታለቃቅስ ቀጥ ብለህ ሻንጣህን ይዘህ ወደ እነሱ ቤት ስትሄድ ቪዲዮ አለክ፣ የሰሩት ቪዲዮ አላቸው። ቪዲዮ ራሱ ቢያጠፉ ቪዲዮ አላቸው። አንተ ጋር ቪዲዮ ደርሷል፣ የራቁት ፎቶክ። ስለዚህ ቀጥ ብለህ ፖሊስ ጣቢያ ሄደክ ያኔ ብትከሳቸው ኖሮ ዛሬ ክብርን አስከብረክ ትኖር ነበረ። እሷ እኮ ያንን አላሰበችም። እኔ እኮ እንደዚህ አድርጌው እሱ እኔን አልከሰሰኝም፣ እኔን እኮ አላሳሰረኝም፣ እኔ ምን አላደረገኝም አላለችም። ለአንተ ትንሽ አልኩ እኮ ትንሽ ይችን የጥፍሬን አል ቦታ የላትም እሷ ለአንተ ምንም። ስለዚህ አንተ ካሁን በኋላም ከሆነ በቃ ይቅርብክ፣ አባትነቱ ይቅርብክ። እስኪ አትሂድ። ያለታ ራሷ ምን ነው ልጅ ደውላ ደግሞ ሄሎ አብርሃም ምን ነው ልጅህ መታታይም እንዴ? ልጅህ አልናፈቀም እንዴ? ባለፈው ምን እያለች ነበረ? እንትና የስድስት ወር ልጅ ያልሞላ ልጅ ባባ ብሎ አለ። ወላሂ በዚህ ሰዓት ባባ ማማ አይሉም ልጆች። ባባ ብሎ አለ። ማጓጓት ይባላል ይሄ ማጓጓት። ገና ነው እኮ ልጁ ባባ ማማ ለማለት እኮ ገና ጊዜ ይፈጅበታል ልጁ። ገና 1 ዓመት ምናምን። በትክክል ራሱ ባባም ላይሉ ይችላሉ፣ ማማም ላይሉ ይችላሉ። ማን ነው ለምሳሌ እንትናቸውን ለቆብኝ ቤት እንትን ይለኛል። ፈጣሪ ወይ ትግስቱ ስጠኝ። ምንድነው እሱ? ሀሳቤን ጠፋብኝ። ባባ ማማ ባባ ብሎ አለ እኮ ብላ ስትል ቤቲ ቀና ብሎ ነበር አብርሃም ያያት። እና ታዲያ ሸቤ ሲያስገቡት ሲያሳስሩት እና ታዲያ ምን ይባላል አሁን እዚህ ጋር? እስኪ ምንድን ነው የሚባለው? ከባድ ነው። ሮጦ ሸቤ ነው፣ ሮጦ ክስስ ነው፣ ሮጦ እሱም ማሳሰር ነው። እንደሱ እኔ እኮ አብሬያት በልቻለሁ፣ አብሬያቸው ጠጥቻለሁኝ። እሷም ብትሆን ልጄ እናት ናት፣ እሱም ቢሆን ጓደኛዬ ነው፣ ክፉ ደጉን አብረን አሳልፈናል ምናምን አላሉ። ሮጦ ፖሊስ ጠሩ፣ ማክሱን አደረገ። ሚተር ያለበሰ ፖሊስ አንተን ይዞ የመሄድ ራሱ እንትን የለውም። አንድ ፖሊስ ሚተር ለብሶ በክብር ይሄ ፊቱ መሸፈን፣ ይሄ ፊቱ ሸፍኖ የመጣ እንትና እንዳለችው ማናት ቡዜ እንዳለችው ወይ የሷ ቤተሰብ የሆነ ምን ልበላችሁ ለሷ የሚያዳላ ፖሊስ ሊሆን ይችላል። አንድ ፖሊስ ህጋዊ የሆነ መለየውን አድርጎ ሚተሪውን ለብሶ በክብር መጥቶ መታወቂያውን አሳይቶ ነው ይዞት የሚሄደው እንጂ ዝም ብሎ ሚሊተሪ ለብሶ እንትን ሲቪል ለብሶ መጥቶ ይዞ መሄድ መፍት የለውም። ይሄ ግዳጅ የለበትም። አብርሃም አለመሄድ ይችል ነበረ። ከሄደም ደግሞ ዞሮ መዝጋው ጭራሮ እንደሚባለው ዞሮ ያው መታሰሩ ስለማይቀር
ያው ታሰረ። ልጁን ተቀብላ ይሁን አትቀበለው ያየነው ነገር የለም። ያው ልዑሌን ስትቀበለው ደግሞ እናያለን። አምጥተው ሲቀበሉት እናያለን ማለት ነው። ልብስ ይዞ አልሄደም፣ ምግብ ይዞ አልሄደም። ልብስ እኮ ገዝቶለታል። ልብስ ምን አንቺም ገዝተሽለት ነው? ከሱቅ ይገዛለታል ልብስ። ምን ራቁቱን ይዞት አይደለም የሚዞረው። አንቺ ብቻ አዛኝ፣ አንቺ ብቻ ለልጅሽ ሀሳቢ ትገርሚያለሽ። ለምንድን ነው ታዲያ? በጣም እኮ እኔ ወጀባችሁ ራሱ በዛ። ነገም ስለሌላ ነገር ነው ይዛችሁ የምትመጡት። አሁን ሶስተኛ እኮ በፊት ሁለታችሁ ስለ ሁለታችሁ ነው ጓደኞቻችሁን ቪዲዮ የሚሰሩት። አሁን ሶስተኛ ተገኘ ልጅ። በልጁም ይሰራል፣ ይሸቀላል። ቪዲዮ ትሰሩበታላችሁ፣ ትሸቅሉበታላችሁ። ልጅሽን ለሌላ ይቅርና እኮ ልጅሽን ራሱ ለመሸፈን ራሱ የስንት ሰው ረብናታችሁ። አረ እናንተን የወለደች እናት ተቃጠለች። ከየትኛው? ከዚህም በፊትም ብያለሁኝ። ወታችሁ የእሷ ቤተሰቦች ዛሬ አሳስሪው ብለናታል፣ እንደዚህ ብለናታል፣ በዚህ ውጪ ብለናታል፣ በዚህ ግቢ ብለናታል ብላችሁ ቪዲዮ ከምትሰሩ ያኔ እሷ የራቁት ቪዲዮ አብርሃም ላይ የያዘች ጊዜ ተይ ይሄ ነገር አያዋጣም፣ እንደዚህ ለምን ታረጊያለሽ፣ የልጅሽ አባት ነው ምናምን ብላችሁ ቪዲዮ አልሰራችሁ። መረጃ አታምጡብን፣ ምን አታምጡብን፣ ዶክመንት እያላችሁ ዶክመንት አታምጡብን ምናምን ብላችሁ ነበር። እርገትም ገነትም እየሰራችሁ የቆያችሁት። አሁን እኔ እኮ ልጁ እኮ የአብርሃምም የሷ ነው እኮ ነው የገረመኝ። እሱ ነው እንዴ የሆነ ግለሰብ እኮ የወሰደ ግለሰብ የነጠቃት ምናምን እኮ አስመስላችሁ ነው እየሰራችሁ ያላችሁት። አባት አይደለም እንዴ አብርሃም? የልጁ አባት ማለት አንተን ነው የሚመስለው ምናምን እያላችሁ ነው። ታዲያ እሱን ከመሰለ ልጁ የአብርሃም ነው አይደል እንዴ? ለነገሩ እኮ አብርሃምንም ለሌላ ማርግዛ ከሆነ አብርሃምንም እያየች እያሰበች ወይ ካረገዘች ወይ አብርሃምን እያየች ከሆነ በስመ አብ ወወልድ ወመንፈስ ቅዱስ ሴት ሆነሽ እንደዚህ አትበይ እንዳትሉኝ። ለምሳሌ አይ ልጁ የአብርሃም ነው፣ ቀልዱስ ቀልድ ነው። አንዳንድ ጊዜ ማለትም ወደ ቀልድ ይዟቸው ስለሚሄድ ነው አነጋገራቸው፣ ስራቸው። ልጇን ነጥቆ ልጇን ምን ብሎ ልጄ ምናምን ነው እኮ እሷ የምትለው። ልጃችን እራሱ አትለም። የግሌ የሚል ዘፈን አለ አይደል? እንደዛ በቃ የግሏ አደረገችው ልጁን እኮ በግሏ በቃ ለሷ ብቻ እየተሰጣት በቃ ከጫወታው ውጪ አብርሃም የለም። እና ታዲያ እንዴት ነው ያረገሽው? የኔ ውድ እስኪ ንገሪኝ፣ እስኪ በምስጥር ንገሪኝ እስኪ። አብራችኋል እንዴ ልጁን የወለዳችሁት? ለብቻሽ ነው እንዴ? መና ከሰማይ ነው እንዴ የወረደልሽ ልጁ? ቤቱ ጽድቅሽ ነው መና ከሰማይ የሚወርድልሽ። ክርስትና ያልተነሳ ልጇን ደግሞ መና ከሰማይ የሚወርድላት። ለነገሩ እኮ ልጆች ከመና ይብሳሉ። እግዚአብሔር ይቅር በለኝ። እና ስለዚህ አንቺ ምን ልልሽ ነው የምፈልገው፣ ለአብርሃምም ለቤተሰቦቹም ክብር የሚባል ነገር የለሽም። አብርሃም ተብዬው ካሁን በኋላ ስትወጣ አትድረስባት፣ ታሳግድ። ማሳገጃ አወጣለሁ ምናምን አስወጪ፣ አሳግጂ። ደጅሽ እንዳይደርስ አጠገብሽ እንዳይደርስ አሳግጂው። ከዛን ተረፈ ማን ተጎጂ እንደሆነ እሱን አብረን እድሜ ይስጠንና አብረን እናያለን ማን ተጎጂ እንደሆነ። ዛሬ አንቺ አብርሃም ላይ ጥባጥቤ እንደተጫወሽ ልጅሽ አንቺ ላይ ጥባጥቤ ጫላ ይጀረዛ አልፈልግሽም እያልሽ ማለት ነው። አልፈልግሽም ሄርሜላ ናት እናቴ እያለ ታያለሽ። ለምን በጣም እኔ እኮ ግርም ምንም ደግሞ ሄርሜላን ተወቅሷት አላችሁ። አንቺ ነሽ እንደዚህ ያደረግሽው፣ አንቺ ነሽ ልጁን ይዞ እንዲመጣ ያደረግሽው ምናምን። አብርሃምን ልጁን እንደዚህ ያርግ ልጁን ይዘክና ምናምን ስትለው ይዞ ይመጣል እንዴ? እሱ የራሱ ፍላጎት ነው እንጂ የሄርሜላ ፍላጎት አይደለም። ይዞ ከመጣ ደግሞ ልጁን የመንከባከብ ግዴታዋ ነው። ሰው ሲወዱት ከነምኑ ከነምናምኑ ይባላል። ስለዚህ ምንም ማድረግ አትችልም። አደብ የሚባል ነገር አለ። የሆነ አደብ ማለት ክብር ማለት ነው። አደብ ማለት አሁን አንዳንድ ጊዜ ስድብ ይመስላል። አደብ ሲባል ለሰው ኤኬሌ እኮ አደብ አለው፣ ኤኬሌ እኮ ክብር አለው ሲባል በቃ እሷ ክብር የላት ለሰው፣ ሰላም የላት ለሰው፣ ሰው እንደፈለገች መሳደብ። አሁን በቃ አብርሃም አንድ በአንድ ከእሷ መራቅ ነው። 40 ክንድ ከቻልክ 80 ምራቅ ወይ 100 ምራቃት።
በምንም አይነት ታምር ሩታ የምትባል ሴትዮ ጋር እንዳደርስ ልጄ ምናምን እያልክም ልታየው አትሂድ። ልጅ ሲያድግ ታየዋለክ። ራሱን ሲችል ትምህርት ቤት መሄድ ሲጀምር ያኔ ፍቅር ትሰጠዋለክ። ቪዲዮዎቹን እየለቀምክ አስቀምጥ። የራቁት ቪዲዮ አጋጣሚ እንደው ለማስታወሻ ልጄ ሲያድግ ለልጄ እንደዚህ ያደረገችን ብዬ አሳየዋለሁ ለእንትን ብለህ አስቀምጠ ከሆነ በስርዓቱ አስቀምጥና እናቱክ እንደዚህ ነበር አንተን ላይ ስመጣ የምታደርገኝ የምታሰቃየኝ እንደዚህ ነበር የምታደርገኝ በል። ከዛ ያኔ ልጁ ምን አይነት ጥላቻ እሷ ወይ ሳያድግ እኮ አባትክ እንደዚህ ሆኖ ልትለው ትችላለህ። ግን እውነቱን ነው የሚቀበለው። አንድ ሰው ለምሳሌ ለሴት ብሎ ጥሎኝ ሄደ ካለች የቷ ነበረች ሴቷ? ምን ሲያደርግ ነበረ ከሴቷ ጋር? እዚህ ጋር እኮ ቪዲዮ አለ። እግዚአብሔር ይመስገን ቪዲዮ ለልጁ ራሱ ምስክር ነው። እያደገ ሲሄድ ነፍስ ማለትም እንዲህ በቃ 10 ቤቶች ሲገባ 20 ቤት ሲገባ ምን ሲል እያየ ነው የሚያርገው። እኔ ከአባቴ ጋር እንዳላድግ ከአባቴ ጋር እንዳልኖር ያደረግሽኝ ስራ ይሄ ነው ብሎ ማለት ነው። ልጆች ደግሞ ቂመኞች ናቸው። አብሶ እግዚአብሔር መልካም ልጅ ካልሆነ እንደሷ ቀበጥ ከሆነ ጉድ ነው የሚፈላው። እግዚአብሔር ግን እንደዛ አይነት አያድርገው። ልጁ መልካም ልጅ የሆነ እናት አባቱን የሚያከብር ቤተሰቡን የሚወድ ወገኑን የሚወድ ልጅ አድርጎ ጌታ ያሳድግላቸው። እኔ ሁሌ ይሄን እመኛለሁኝ። ልጆች ቂመኞች ናቸው። ገባችሁ? ስለዚህ ከዛ ጥያቄ ለመዳን ከዛ ጥያቄ ለመትረፍ ዛሬ ነው ስራ መስራት የነበረባችሁ። እናንተ ጭቅጭቅ ነው ይዛችሁ የምትመጡ፣ ስድብ ነው፣ ማሾፍ ነው፣ ማላገጥ ነው። ምሳ ሰርቻለሁኝ። በዛ ምሳ ውስጥ አንቺ ሌላ እሱ እንዳለው ሌላ ወጥመድ ነበር የተዘጋጀለት። እሱ ግን ይዞ ወጣ። አሁን መጨረሻው ግን እስር ቤት ሆነ። ከእስር ቤት ደግሞ መች እንደምታስለቅቁት መች እንደምታወጡት እግዚአብሔር ይወቅ። እንዴ ይሄ እዝጎ የሚባል ነው የእናንተ። ጋሽዬ ራሱ ስልችት ብሏቸው እረፍ ብለው ቤታቸው ተቀመጡ። እግዚአብሔርን ሰለቻቸው። በቃ የእናንተ ነገር ስልችት። ሩትዬ ለአንቺ ክብር ለቤተሰብ ክብር ስላለኝ ምናምን ክብር ቢኖርሽ ኖሮ ያኔ እንደዛ ሲለምኑሽ በዛ ቤታችሁን ራሱ ሳያውቁ ሰው አጣይቀው ጓደኛ ቤት እንዲያደርሳቸው የእናንተ ቤተሰብ ራሱ ቤታችሁን አያውቅም ነበረ። እንኳን ምን ጊዜ ነው ታዲያ ቤታችሁ የሚያውቁት? እናንተ እኮ ከመምጣታችሁ ከመድረሳችሁ ቅጠል መቀንጠሳችሁ ከመድረሳችሁ መለያየታችሁ ተጣደፈ። ታዲያ መቼ ነው ታዲያ ቤት ዘመድ ቤታችሁን የሚያውቀው? እናት አባት ቤት መጥቶ ቤታችሁን የጎበኘላችሁ? ስለዚህ አንቺ ያኔ ነበረ ለቤተሰብ ክብር ቢኖርሽ። እኛ እኮ ብንበደልም ራሱ የሆነ ሰው ቢበድለን ለሆነ ሰው ብለን አንቺ ምን ነበር የምትይው? እኔ እስኪ ዛሬ እነሱን አክብሬ እነሱ እንደዚህ ብዬ ለምትይው ለቤተሰብ ብለሽ ነገሩን ተይም፣ ለቤተሰብ ብለሽ እንደዚህ ሁኚ ስትባይ እኔ ለሰው ብዬ ራሴን ማጣት አልፈልግም። እኔ ለሰው ብዬ መጎዳት የለብኝም። ያንን ህይወት እነሱ ይኖሩልኛል ወይ እምትይ ሴትዮ አልነበርሽ እንዴ? ዛሬ ታዲያ ምን ተገኝቶ ነው ከአብርሃም? አብርሃም እኮ ያው ነው፣ የአብርሃም ነው። አንቺ የምታውቂው አብርሃም ነው። ከዚህም በፊትም ብዬሻለሁ። አንቺ የምታውቂው ያው አብርሃም ነው። ዛሬ ከአንተ ጋር ካልኖርኩኝ ሞቼ ይገኛለሁ የምትይው ማለት ነው። እሱ ደግሞ ቆርጦለት ሄደዋል። አሁን እያወሩ ያሉት እነ ቡዜም ከሆነ ስለ ልጃችሁን እንዴት ማሳደግ እንዳለባችሁ በጋራ ሆናችሁ እሱም ልጁን በክብር አይቶ መውጣት፣ አንቺም በክብር ልጅሽን የማሳደግ መፍት ነው እንጂ እየተናገሩሽ ያሉት እንጂ ከአብርሃም ጋር ለመቀጥዩ ህይወት አይደለም። እሱ ብዬሻለሁኝ አይደለም። የአብርሃም ቤተሰብ ህዝብ ራሱ አይፈልግም። እንዳንቺ አይነቶቹ ጡልጡሌዎች ከፈለጉ ነው እንጂ አይፈልግም ማንም ሰው። አንድ ሴት እንዴ እኔ ከባሌ ጋር መኖሩ ሀሳቡ ካለኝ ምን ልሆን ነው የባሌን ገላ አሳልፌ ለሌላ ሰው የምሰጠው? አንቺ እውነት አብርሃምን እውነት ከልብሽ ነው? አንቺ እውነት ከአንቺ ጋር እንዲኖር ፈልገሽ ነው? አንቺ መቼም ይሄ በቃ የህልክ እኔ ከሞትኩኝ ሰርዶ አይብቀል አለች እንደሚባለው አህያው። እኔ ከኔ ጋር ካልኖረ አብርሃም ወይ እኔን እየተለማመጠ እድሜ ያለሙን እንባውን እንደዚህ እየጠረገ ካልኖረ በስተቀር ከሌላ ሴት ጋር ደስተኛ ሆኖ መኖር የለበትም። እኔ ብቻ ነኝ በህይወቱ ውስጥ ሚና መጫወት ያለብኝ፣ እኔም ብቻ እያሰበ ነው መኖር ያለበት ብለሽ አስበሽ ከሆነ ተሳስተሻል። ሰው እኮ ነው እንዴ! ምን ሆነሽ ነው?
እንኳን አይደለም አብርሃም እናት አባትሽ ይሰለቹሻል። ገባሽ? እናት አባትሽ የወለዱሽ ራሱ በዚህ ጸባይሽ፣ በዚህ ድርጊትሽ ይሰለቹሻል እንዴ። ሰው እኮ ቋሚ የሆነ ጸባይ ከሰው ጋር የሚያግባባው ከሰው ጋር የሚያኖረው ከጎረቤት ጋር የሚያኖረው ከጓደኛ ጋር የሚያኖረው ጸባይ ሲኖረው ነው ሰው ከሰው ጋር የሚኖረው። እንዳንቺ አይነት አውሬ እንዳንቺ አይነት ሁል ጊዜ ሴጣን ስራ የሚያስብ ሰው እኔ ከማን ጋር ራሱ እንደምትኖሪ አንቺ ትንሽዬ እንደው ፈራዝ እግዚአብሔር ትንሽዬ ጠብ አላለብሽም። ጠብ አብረሽ የምትይ ይኸው እንደ እብድ እብድ የሚጫወቱ ዳኒና ቤቲ ናቸው። የትልቅነቷን ማታቅ ወልዳ አንቺን የምታደርስ ሴትዮ ይሄ ሜካፕ እና ይሄ አርቲፊሻሏን እየቀጣጠለች ምን እያለች ህፃን ለመጫወት የምትፈልገው ሴትዮ ጋር እየዋልሽ እቺ እድሜዋ ያለቀ ሁሉ ነገሯን የጨረሰች በአንቺ ህይወት ጋር እንዲ ጢባ ጥቤ እየተጫወተች አንቺ የእሷን ህይወት ነው እንዲ መኖር የምትፈልጊው። ወደፊትም ሌላ ትዳር ብትይዥ እንደዚህ ነው የምታረግሽ እሷ። ለምን ከዚህም በፊት ትዝ ካላችሁ የእሷ ዘመድ ራሱ መሆኗን እኔ እኮ ግር እንዴት አንድ ሰው ከሰው ጋር ስትኖሩ ድንገት መታ ሄርሚ ማን ሩትዬ ምናምን ተብሎ ሲጠማጠሙ እኮ አብርሃምና ማን ነው እንትና ያውቃል። ድራማ ሲጫወቱ ነው እንጂ ማን ነው ስሙ ዳኒ ያውቃል ቤተሰብ እንደሆነች። ለምን ሩታ የሱ ፍቅረኛ በፊት ነበረች አይደል? እንዴት ነው ታዲያ ከቤቲ ጋራ እሷ ቤተሰብ መሆኗን የማያውቀው? ስለዚህ ስለሚያውቅ ነው ይዟት የመጣው ቤቲም ማለት ነው። ጓደኛ አይነት ፍቅረኛ አይነት ብሎ ወዳይ ይስቁ አለ እና ታዲያ ያኔ እንደዛ እንትን ሲሉ አብርሃም እኮ በቃ ጦጣን የሆነው እንዴ ምንድነው? ማናት እሷ? እሱን ነግሬሃለሁኝ እቤት ምን ጥስየው። ከዛ ጦርነቱ ተጀመረ። ቤቱ ስበጠበጥ አሁን እኔ እንደዚህ ለፍቼ እንደዚህ ሆኜ እነሱ እንዲስማሙ ሀዱ ብለሽ እንትን የጣልሹ መሰረት ራሱ የጣልሹ በህይወታቸው ላይ ትዳራችሁ መሰረት እንዳይኖረው ሁሉ ጊዜ ጭቅጭቅ የሆነ የሌባ ኮቴ ደረቅ ናችሁ እናንተ። ኮቴ ደረቆች ናችሁ። የሌባ እኮ ኮቴ እርጥብ አለ። ሰርቋችሁ ራሱ ቤታችሁ የሚባረክ እንትን። አንዳንድ ሌባዎች ኮቴ ደረቆች አሉ። የሰውን ንብረት ሰርቀው የሰውን ንብረት ወስደው በቃ ያ ሰው እድሜ አለሙን በቃ ቢለፋ ምን ቢል እኔ ምን አይነት እርኩሶች እንደሆኑ አላውቁም። አንዳንድ ሌቦች አሉ ደግ የደግ ሌባ የሌባ ደግም ባይኖር ኮቴያቸው እርጥብ የሆነ እግዚአብሔርን። እነዚህ ኮቴ ደረቆች በጠበጧቸው ህይወታቸው ምስቅልቅላቸውን አወጡ። ይሄው እስካሁን ከነሱ ህይወት አልወጡ። ዞሮ ልጁ ተወለደ። ልጁ ተወልዶ ሰላም የለም። እኛ እኮ ልጁ ሲወለድ ስሉም ሰላም ይመጣል። እሷም ልጇን ስታይ እሱም ልጁን ሳይ ይጓጓሉ። እሷም ልጇን ማን እናት ናት ልጇን ካላባት ማሳደግ የምትወስነው? እንደው ግድ ካልሆነባት በስተቀር ችግር ካልሆነባት በስተቀር ምንም እኮ የሆነ ሰካራምም ይሁን የሆነ እብድም ይሁን ምንም ይሁን ልጇ ከአባት ጋር ማሳደግ ትፈልጋለች። አንድ እናት አባት ያስፈልገዋል ልጅ። አብሶ ኢትዮጵያኖች እኮ ስንሆን የሆነ ባይመቸን ራሱ አሁን እኮ የመጣ ፋሽን ደግሞ በጣም እኔ ከማንንሽ ማንም ከማንም አያንስም፣ ግን ከማንም አንስሽ እንድትኖር የሚያደርግሽ ልጅሽ ነው። ልጆቻችን ናቸው። ሰው ከወለደ እኮ ሰከን ይላል። እናንተ እኮ ስትወልዱ ጭራሽ ልጁ ስታዩ ባሰባችሁ፣ ስካሩ በቃ አሰከራችሁ እንዴ። ልጅ ሲወለድ ሰው ልጅ አባት ሰከን ይላል፣ እናት ሰከን ትላለች። መረጋጋት የሚባል ነገር ለነገ ለበኋላ የሆነ እንደዚህ ባረግ እኮ እንደዚህ ቢሆን ልጄ እንደዚህ ይሆንብኛል፣ ልጄ ይጎዳብኛል የሚባል ነገር አለ። ሌላ ይቅርና ከምንለብሰው ነገር ራሱ እኮ ለልጆቻችን ለልጆቻችን እኮ ነው የምንለው። እናት ስንሆን አባት ስንሆን አብሶ እናት ስንሆን ኧረ በምን ቋንቋ እናስረዳችሁ? እናንተ ታዲያ እንዴት ናችሁ ግን? እኔ በበኩሌ እንደዛ ነኝ። እኔ ከምለብሰው እኔ ከምበላው እኔ ከምጠጣው ልጄ ብትለብስልኝ በቃ ከኔ በላይ አሁን ለልጄ ነው እኔ ማሰብ የምችለው። ለልጆቼ ልጄ እንደዚህ ብታረግልኝ ልጄ እንደዚህ ብትሆን። እኔ ሌላ ይቅርና የሆነ ነገር እኮ ሲሰጠኝ ለልጄ ነው የምለው። ለልጄ በቃ ከልጄ በስተቀር ምን እንትን አለም አለኝ ታዲያ እኔ። እናንተ ታዲያ አሁን እዚህ ጋር
ጭራሽ አልፋችሁ ተርፋችሁ ልጃችሁን ለሌላ አሳልፋችሁ መስጠት። ቤቲም ትመጣለች፣ ቪዲዮ ትሰራበታለች። ልውልዬ አባትዬ ምን ትስዬ በዚህ ወጥተህ በዚህ ገብተህ በዚህ ሰዓት። በእርግጥ ልጁም ቆንጆ ይዘሽ እያሳደግሽ ነው፣ ጎበዝ ነሽ። ልጅ ማሳደግ ላይ ጀግና ነሽ። ለምን ክፋትሽንም እየነገርኩሽ መልካምነትሽንም ነግርሻለሁኝ። ልጁን ይዘሽዋል፣ በደንብ ተንከባክበሽዋል፣ ጎበዝ ነሽ። በዚህ አደንቅሻለሁ። ግን እኔ እያልኩሽ ያለሁት ማሳሰሩ ምን አመጣው? ረጋ ማለት ቤተሰብ አለ፣ ያንቺ ቤተሰብ አለ። ያንቺ ቤተሰቦችማ ወጥተው ቪዲዮ ሰሩ እኮ እህቶችሽ። አክስት ናት የምትባለው ያችኛዋ፣ አንደኛዋ እህትሽ ናት፣ አንደኛዋ አክስት ናት። መንጥስዮ ስትይ ነበረ። ቦታ ነው ቪዲዮ የሰራችው። አሳስሪው እንድታሳስረው ነግረናታል። ግን እሷ ምናምን ከዛስ ይሄው አሳሰረችው። ከዛ ልጁን ይወስዳል፣ ልጁን ትወስዳለች። ከዛ ትውሰደው። ከዛ ተረፈ አብርሃም ተብዬው እንድትብለሽ ቀደጇ እንዳትደርስ። በቃ ልጅክ ሲያድግ ልጅክ በቃ አባቴ ብሎ በሚመጣበት ሰዓት እጅህን ዘርግተህ ተቀበለው። ትምህርት ቤት ማድረስ ካለበት ትምህርት ቤት ታደርሰዋለክ። በዛን ሰዓት ባባ ናና ትምህርት ቤት አድርሰኝ ስልክ መተክ መኪና ፒክ አርገክ ወደ ትምህርት ቤት ባባ ናና ወደ ቤት መልሰኝ ስልክ ስሩን ወደ ቤት ይዘህ ትመጣና መክሰስ አብልተህ ተጫውተክ ተዝናንተክ ወደ ቤት ትመልሰዋለህ ለእራት። ገባክ? ያኔ መፍታለክ። ያኔ ልጅክ መናገር ይችላል። ፍርድ ቤት ራሱ ቢሄድ ወይ ደግሞ የሆነ ፖሊስ ጣባ ቢሄድ እኔ ከአባቴ ጋር ነው መኖር የምፈልገው ካለ የልጅ መፍት ነው የሚጠበቀው። ገባችሁ? አሁን ግዴታ ከመናገር ስለማይችል ፍላጎቱ ምን እንደሆነ ስለማይታወቅ ግድ ምንድነው እናት ናት የምታስፈልገው። ከእናቱ ጋር ነው፣ እሱን እናምናለን እኛ። አሁን እዚህ ጋር መታሰርና ማሳሰር መሯሯጡ ነው እንጂ የደበረን እኮ ልጅ ከእናቱ ጋር መኖር እንዳለበት ማንኛውም ሰው ያውቃል። ማንኛውም ሰው እንኳን ጤነኛ ሰው እብድ ራሱ ከልጇ መለየት አትፈልግም። የሆነች እብድ ነበረች ድሮ እኔ የምኖርበት አካባቢ እና ልጅ ወልዳለች። እንደው ሌላው ይቅርና እንደው ልጇን ብንወስድባትና ብናስተምር ልጁ ህፃን እንደዚህ እንትን ከሚል ምግብ ይሰጧታል። ወታ አትለምንም፣ ምንም አትልም። የሆነ አሮጌ መጋዘን አለ፣ ድሮ ባለ ሀብቶች ናቸው መሰለኝ። እዛ ስር የሆነ በቃ እንዲህ እንትን ነገር አድርጋ ከልላ እዛው ስር ነው የምትተኛው ከልጇ ጋር ከምናምን። ከዛ ምግብ እዛው ነው ሰው ይሰጧታል። በቃ መንገደኛው ግን መንገድ ላይ ወጣ አትለምን፣ ስጡኝ ብላ አትለምንም፣ ምንም አትልም። ግን እግዚአብሔር በቃ ሰው አራርቶላት ምግብ ይሰጧታል። እዛ ደርሰውላት በፔስታል በምን እያደረሱ ይሰጧታል ምግብ። የአካባቢው ሰውም ይሰጣታል። ከዛ ምንድን ነው የሚሉት? እቺ ልጅ ወስደን ብናሳድግ ከስሯ ብንሰርቅ ይላሉ። እሷ ስትተኛ ብዙ ጊዜ ልጅ ሊሰርቁባት ይፈልጋሉ። ህፃኗን ማለት ነው። ሰርቀው ሊጎዷት ምናምን ሳይ ልጅቷ ህይወቷ መበላሸት የለባትም፣ መማር አለባት፣ ማደግ አለባት። በቃ እንደ ሰው ሆና መማር አለባት ብለው ነው እንጂ ለክፋት ሴትዮቷን ሊጎዱ ፈልጉ አይደለም። ብትሞት አታስጠጋም፣ እንዲህ ጫፍ አታስነካም። እብድ ራሱ ለልጁ ቦታ አለው አይደለም? ጤነኛ ሰው ማለት ነው። ስለዚህ እናት ነሽ ታስፈልጊያለሽ፣ እሱን እናውቃለን። አንድ እናት ለልጇ አስፈላጊ ናት ኤቭሪ ታይም። በቃ እግዚአብሔር እኛ እኮ አይደለም አሁን እኔ ለምሳሌ ትልቅ ነኝ አይደል? ከትልቅነትም አልፌ እናት ሆኛለሁ። ግን እኔ ለእናቴ ልጅ ነኝ። እናቴ ለየት በቃ ህፃን ስለሆነ አይደለም። ምን ጊዜም እኛ ለእናቶቻችን ለቤተሰቦቻችን ልጆች ነን፣ አስፈላጊ ነን እና እነሱም ያስፈልጉናል። ይሄን አምናለሁ። ግን እኔ እዚህ ጋር የደበረኝ ሆያችሁ ልክ አብርሃም ከዚህ ጫውታ ውስጥ ውጪ ሆኖ አንቺ ብቻ ለልጁ አስፈላጊ ሆነሽ አንቺ ብቻ ለልጁ እናት አባት መሆን አትችይም። እናት መሆን ትችያለሽ፣ አባት ግን አትሆኝም። አባት አባት ነው፣ እናት እናት ናት። ያሁን ልጆች ደግሞ ከእናታቸው አባታቸው ነው የሚፈልጉት። ለምን እንደሆነ አላውቅም። ዘመኑ ተቀይሮ ነው። የትኛውንም ግድ ሲሆንባቸው ነው እንጂ አባታቸውንም እናታቸውንም ማጣት አይፈልጉም። እኛ እኮ ድሮ ጎረቤት ሄደን ጎረቤት ላይ የሚያርጓሉ፣ አያት ጋር ሄደው የሚያርጓሉ፣ አክስት ቤት ሄደው የሚያርጓሉ። ያሁን ልጆች በአንገታቸው ገመድ ነው። ከእናታቸውና ከአባታቸው ውጪ ማንንም ሰው አይፈልጉም። ማንንም ግድ ሲሆንባቸው
ልክ እንደኔ ይሄው ግድ ሆኖብኝ ልጄን ጥዬ ስወጣ እሷን ግዴታዋን አውቃ የተቀመጠችበት ቦታ ግድ ሆኖባት ትቀመጣለች እንጂ በምንም አይነት ታምር በጣም አንዳንድ ልጆች ደግሞ ጭንቅላታቸው ሁል ጊዜ ቤተሰቦቻቸውን የሚያስባሉ። ሁል ጊዜ እንደዚህ ቢሆን በቃ ለሁሉም ለምኑም ቤተሰብን የሚያስቡ። አንዳንድ ልጆች ደግሞ ኬርለስ ሆኖ የተቀመጡበት ቦታ ተቀምጠው ፍሪ ሆኖ ተዝናንተው የሚኖሩ አሉ። ይሄ በቃ ተፈጥሮ ነው፣ ምንም ማድረግ አይቻልም። ዞሮ ዞሮ በዛም ሆነ በዚህም የአብርሃም የመታሰር እኔ ምኑም ደስ የሚለኝም ነገር የለም። ምንም መፍትሄም አይደለም። መፍትሄ በመመካከር በመነጋገር እሱ መፍትሄ በመነጋገርና በኃይልም ይሁን በምንም ዶክመንቱን አጥፍቷላል። አንቺም እኮ ከቤተሰብ ጋር ተነጋግረሽ ለወንድምየው አግኝተሽ በስልክ ነው መሰለኝ ቪዲዮ ሰብራችሁ አልሰራችሁም? ከዴቭ ጋር ከሄርሜላ ጋር የሰራው ተነጋግራችሁ ልጅሽ እንዲመጣ ማረግ እንጂ ሄደሽ እኮ አይተሽዋል፣ ልጁ አቅፈሽዋል። መረጋጋት የሚባል ነገር አለ እንጂ እንዲሁ ብድግ ብለሽ እንደ ቦምብ መፈንዳት፣ ብድግ ብለሽ እንደ ፊኛ መፈነዳዳት ቆንጆ አይደለም። ነገ አንቺኑ ነው ዋጋ የሚያስከፍልሽ። ያለታ የወዮ ያገር አለ ምን ብቲ መስሚያችን ጥጥራ ልጅሽ ያርጋል። ሲያድግ ያኔ ስቃይሽን ነው የሚያበላሽ። አንቺም ታገቢያለሽ እኮ ስታገቢ እኮ ለልጅሽ የማይመች አባት ከሆነ ትፈችዋለሽ። ከዛ እድሜ ያለምሽን እየፈታሽ ነው የምትኖሪው። መቼም መልካም ነገር እንዳትጠብቂ ነግሬሻለሁ። እኔ ከዚህም በፊትም እውነት አንቺ ወደፊት ትዳር የምትይዥ ከሆነ ንስሐ ገብተሽ ጸሎት ይዘሽ ብዬሻለሁ። ንስሐ ግቢ። የሰራሁትን ኃጢአቴን መድኃኒዓለም አንተ እቅር በለኝ። አብርሃምን እንዳንገላታ እኔን የሚያንገላታ ወንድ እንዳታመጣብኝ በይና አለው ብሎ ገብቶሽ የሚያንገረግብሽ የሚያሰቃይሽ ወይ ጥርስሽን የሚያወድቅልሽ ይመጣና በዚህ ጸባይሽ ልክ እንደ አብርሃም በጥፊ ልሃለሁ ስትይ አረባክሽ ብሎ የሚያረግሽ ይመጣል ማለት ነው። ገባሽ? ሁሉም ወንዶች እንደ አብርሃም መስሎሽ ከሆነ ተሳስተሻል። በጣም ትልቅ ስህተት ላይ ነው ያለሽው። ገባሽ? እንዳትጠብቂ መስሎሻል። እና ስለዚህ ውድ ተመልካቾቼ በሀገር ውስጥም ከሀገር ውጭም ያላችሁ የእግዚአብሔር ሰላም ይብዛላችሁ። እኔ ሰብስክራይብ እያረጋችሁ ኮሜንት እያረጋችሁ ነባሮች ደግሞ ሼር ቪዲዮን እስከ መጨረሻ እያያችሁ አበረታቱኝ እላችኋለሁኝ። እባካችሁን አሁንም ሰብስክራይብ እያረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ሀገራችንን ሰላም አድርጎ እኛንም በሰላም ለሀገራችን ያብቃን እላችኋለሁ። ውድ ተመልካቾቼ ኢትዮጵያ ሀገሬ ሰላም ሁኚልኝ። እወድሻለሁ።